ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመንግስት በጀት ላይ ከፍተኛ ጫና ቢፈጥርም የንግድ ባንክ የፋይናንስ ቁመና ማረጋገጥ እንደሚገባ ተገለጸ። መንግስት የኢትዮጵያ ንግድ ባንክ የፋይናንስ ቁመና ለማረጋገጥ በወሰደው እርምጃ በበጀቱ ላይ ከፍተኛ ጫና ቢፈጥርም የፋይናንስ ዘርፉን ጤናማነት ለማረጋገጥ ወሳኝ መሆኑ ተገለጸ። ይህም የተነገረው የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ሳምንት የመክፈቻ መርሃ ግብር ትናንት ማክሰኞ ጥር 19 ቀን 2018 ዓ.ም ሲከናወን ነው። በመርሃ ግብሩ ላይ የተገኙት የገንዘብ ሚኒስቴር የኢትዮጵያ ንግድ ባንክ የቦርድ ሊቀመንበር አቶ አህመድ ሺዴ ከ50 በመቶ በላይ የባንኮች እንቅስቃሴ የሚሸፍነው የኢትዮጵያ ንግድ ባንክ ማረጋጋት የፋይናንስ ዘርፉ ጤናማነት መጠበቅ መሆኑንም ገልጸዋል። መንግስት 900 ቢሊዮን ብር የሚጠጋ ቦንድ በማቅረብ በባንኩ ተጠራቅሞ የነበረውን ብድር በመክፈልና ካፒታሉን በማሳደግ የፋይናንስ ቁመናውን ማሳደጉን አስታውሰዋል። ምንም እንኳ በመንግስት በጀት ላይ ከፍተኛ ጫና የሚፈጥር ቢሆንም የፋይናንስ ዘርፉን ማረጋጋትና የንግድ ባንኩን ቁመና ማስተካከል ይገባል ያሉት አቶ አህመድ ለቀጣይ የባንኩ ስኬት ቁልፍ እርምጃ መሆኑ ታምኖበት የተከናወነ መሆኑንም አስታውቀዋል። በኢኮኖሚ ለውጥ የንግድ ባንኮች በከፍተኛ ትርፋማነት እየተንቀሳቀሱ መሆናቸውን የገለጹት አቶ አህመድ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ በታሪክ ትልቁ ለውጥ ነው ብለዋል። ባለፈው በጀት ዓመት 9.2 በመቶ እድገት መመዝገቡን በዘንድሮው በጀት ዓመት 10.2 በመቶ እድገት ያረጋግጣል ተብሎ እንደሚጠበቅም ተናግረዋል። ባንኩ የ5 ዓመት ተቋማዊ ስትራቴጂ ቀርጾ እየሰራ መሆኑንና የስትራቴጂው ዋነኛ አቅጣጫ የደንበኞችን ፍላጎት ማርካት እንደሆነ የገለጹት ደግሞ የባንኩ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክሲኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ሲሆኑ ዘመናዊ ቴክኖሎጂ የሚያስተዋውቀውና እያንዳንዱ ውሳኔ የሚያስተላልፈው የደንበኞች ፍላጎት መሰረት በማድረግ መሆኑን ገልጸዋል። ባለፈው በጀት ዓመት ከባንኩ መስራት ጀምሮ ባሉት 77 ዓመታት በአጠቃላይ ያስመዘገበው 515.5 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ስኬታማ ሆኗል ያሉት አቶ ኤፍሬም አጠቃላይ ተቀማጭ ገንዘቡ 1.6 ትሪሊዮን ብር ከማድረሱም በላይ ጠቅላላ ሀብቱ 2.3 ትሪሊዮን ብር በላይ ተሻግሯል ብለዋል። ባንኩ የሚያቀርበውን ብድር በሚመለከት ሲያብራሩም ለትልልቅ አገራዊና የልማት ድርጅቶች የፋይናንስ ድጋፍ ከማቅረብ ባለፈ በ2017 ዓ.ም በበጀት ዓመቱ ለግሉ ዘርፍ የተለየ ትኩረት በመስጠት በበጀት ዓመቱ ካቀረበው 458 ቢሊዮን ብር አጠቃላይ ብድር ውስጥ 88 በመቶ ለግሉ ዘርፍ ማቅረቡን ገልጸዋል። በ2018 በጀት ዓመት የመጀመሪያ አጋማሽ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ በማሰባሰብ አጠቃላይ ተቀማጩን 2 ትሪሊዮን ብር ማድረሱን ከ321 ቢሊዮን ብር በላይ የብድር ማቅረቡንም አስታውቋል። የደንበኞች እርካታ ደረጃ በማስመልከት ባንኩ ባከናወነው ጥናት እርካታ ደረጃው 88 በመቶ መድረሱንና ነገር ግን በቂ እንዳልሆነ አስረድተዋል። ከዚህ ቀደም በባንኩ አገልግሎቶች ላይ የታዩ ከአሰራር ግልጽነት፣ ከአገልግሎት ጥራት መዋዠቅ፣ ከአገልግሎት መዘግየት፣ ከኔትወርክ መቆራረጥ፣ ከሲስተም ብልሽት፣ ከስራ ክፍፍሎች ቅንጅት፣ ከሰራተኞች አመለካከት፣ ከስራ ባህል ጋር የተያያዙ ችግሮች ለመፍታት የተቀመጡ የአገልግሎት ማሻሻያ አቅጣጫዎችን መሰረት ያደረጉ እንቅስቃሴዎች እንደሚያደርግም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።